የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ግንቦት 27 2017 ዓመተ ምህረት 265 ወረዳዎች አሉ። ከነዚህ ወረዳዎች ውስጥ የመንግስትን ፕሬዘንስ ሙሉ ነው ብለን መናገር የማንችላቸው አንድ በከፊል تبع الجبهة الإسلامية تحرير إريتريا أنتم مدعي منهم مصالح الآن الموجودة ኤርትራ ለአማጽያኑ ድጋፏ የሚቀጥል ከሆነ ኤርትራም ኢትዮጵያን በበኩላ የቀይ ባህር አፋር ምናምን የሚባሉ በርካታ ንቅናቄዎች አሉ። እነሱ መልሰው የወት ዘርተው እግር አውጥተው እንዲራመዱ እሷም ድጋፍ ማድረጉን ትቀጥላለች ብቻ ሳይሆን እነዚህን እግር አውጥተው እስኪራመዱ ጊዜ የሚወስድ ከሆነ እግራቸው ተሰባብሮ የሚድሁ ኤርትራን ጥገኛ ያደረጉ ኃይሎች መልሰው እግር አውጥተው እስኪራመዱ ደግሞ የኢትዮጵያ መንግስት ላይ ጠብቅ ይችላል። የኢትዮጵያ የጸጥታ ተቋማት ከዛ ከአክቲቪዝም ግርግር እስከ ተደራጀ ውጊያ ድረስ ያለውን ነገር በህይወታቸው በአካላቸውና በላባቸው አቆይተው ወጥቶ እንዲገባ ቢያንስ የኑሮ ውድነት ምናምን የሥራ ምናምን እሱንም ለመጠየቅ የሚያስችልበት ሁኔታ የተፈጠረው በመስዋዕትነት ነው። ዝም ብሎ የመጣ ነገር የለም። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኤርትራ ወታደሮች ከኢትዮጵያ ግዛት እንዲወጡ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ የቀድሞ የውጭ ጉዳይ ሚኒስቴር ቃል አቀባይ ጥሪ አቀረቡ። የኢትዮጵያ ፓርላማ የውጭ ግንኙነት ንዑስ ኮሚቴ አባል አምባሳደር ዲና ሙፍቲ ሆርን ሪቪው መጽሔት ላይ ባቀረቡት ጽሑፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት እንዲሁም በኢትዮጵያን መካከል ግጭት ለመቀስቀስ በመንቀሳቀስ ከሰዋል። ኦሮሞማ የሚል ቃል በመጠቀም በኦሮሞ ማህበረሰብ ላይ ጥላቻን በመቀስቀስ እንዲሁም በኢትዮጵያ መንግስት ላይ የተነሱ አማጽያንን በመሳሪያ በመደገፍ አጥፊ ተግባራቸውን ቀጥለዋል በማለት የከሰሱት አምባሳደር ዲና ሙፍቲ ፕሬዝዳንቱ ከኢትዮጵያ ጉዳይ ይልቅ ለሀገራቸው የውስጥ ችግር ቅድሚያ እንዲሰጡ መክረዋል። ዓለም አቀፉ ማህበረሰብ ኤርትራ ከያዘችው የኢትዮጵያ ግዛቶች እንድትወጣም የኢትዮጵያ ሉዓላዊነትና የግዛት አንድነት እንድታከብር ግፊት ያድርጉ ሲሉ ጥሪም አቅርበዋል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ገጻቸው ኤክስ በሰጡት ቀጥተኛ ያልሆነ ምላሽ የብልጽግና ፓርቲ ተንኳሾች ስለ ኤርትራ አሉታዊ ነገር በመናገር ተጠምደዋል፣ የነበረውን እየከለሱ ያለውን እያዛቡ ይገኛሉ ሲሉም ወቅሰዋል። በኢኮኖሚ እድገት ስም የባህር በር ይገባኛል ጥያቄ እያነሱ ነው በማለትም ተችተዋል። ላለፉት ዓመታት በዕዳ ውስጥ የቀጠለ ሀገርና በአይኤምኤፍ ማገገሚያ እየተሰጠው የሚገኝ ኢኮኖሚ በማለትም እድገቱን ተችተዋል። አካባቢው በእርግጥም ለማደግ ከፍተኛ እምቅ ኃይል አለው ያሉት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ይህ ተግባራዊ የሚሆነው ግን ዓለም አቀፍ ሕግ ሲከበር ነው ብለዋል። በአማራ ክልል የሚንቀሳቀሱ ታጣቂዎች እየተዳከሙ በመሄዳቸው የክልሉ ሁሉም ዞኖችና ከተማዎች እንዲሁም ወረዳዎች ሙሉ በሙሉ በመንግስት ቁጥጥር ስር መግባታቸው ተገለጸ። ታጣቂዎቹ የሚንቀሳቀሱበትም ስፍራ እየጠበበ በመገኘቱ ወደ ጎረቤት ሀገራት ጭምር እየተሻገሩ መሆናቸው ተመልክቷል። የኢትዮጵያ የሰላም ሚኒስትር አቶ መሐመድ እንድሪስ በሀገሪቱ የጸጥታ ሁኔታ ላይ በሰጡት መግለጫ እንዳመለከቱት በኢትዮጵያ ያለው የጸጥታ ሁኔታ በከፍተኛ ደረጃም የተሻሻለ ሲሆን ቀሪው ተግባር ሰላምን ማጽናት ነው ብለዋል። የጸጥታውን ሁኔታ በተመለከተ በሰጡት ከአማራና ኦሮሚያ ክልሎች የሀገሪቱ ክልሎች ሰላም መረጋገጡን በኦሮሚያም ክልል ያለው ሁኔታም ከጥቂት ኪስ አካባቢዎች በቀር በመንግስት ቁጥጥር ስር መገኘቱን አብራርተዋል። በኦሮሚያ ክልል በፊት ከነበረው ሁኔታ የጠፋ የሰላም ሁኔታ
እየተረጋገጠ መጥቶ ጥቂት ፖኬት ኤሪያዎች ላይ ብቻ ናቸው ፈተና የሚሆኑት። እነዚህንም ግን ክሊር አድርጎ የህብረተሰብን እና ያጠቃላይ የእንቅስቃሴ ሙሉ ለማድረግ ሌት ተቀን እየተጋ ያለ ይሆናል። በአማራ ክልል የዛሬ 2 ዓመት የነበረው ሁኔታ በማስታወስም ዛሬ ያ ሁኔታ ተቀልብሶ የክልሉ 2 ዞኖችና 8 ትልልቅ ከተሞች ሙሉ በሙሉ በመንግስት ቁጥጥር ስር እንደሚገኙ በማረጋገጥ ክልሉ ካሉት 265 ወረዳዎችም 263ቱ በመንግስት እጅ እንደሚገኙ ገልጸው አማጽያኑ የሚንቀሳቀሱባቸው 2 ወረዳዎች በከፊል እንደሆነም አመልክተዋል። እነዚህ 2 ወረዳዎችም በከፊል በመንግስት ይዞታ ስር እንደሚገኙ አቶ መሐመድ እንድሪስ ለፋና ቴሌቪዥን በሰጡት ቃለ ምልልስ አመልክተዋል። ለምሳሌ አማራ ክልል 22 ዞኖች አሉት። እነዚህ አሁን ከተሞች ትላልቅ ከተሞች የምንላቸው 8 አሉ። እነሱ በጣም ሰላማዊ ናቸው። 22 ዞኖች የዞን ከተሞች ሰላማዊ ናቸው። 265 ወረዳዎች አሉ። ከነዚህ ወረዳዎች ውስጥ የመንግስትን ፕሬዘንስ ሙሉ ነው ብለን መናገር የማንችላቸው አንድ በከፊል አንድ ደግሞ ከከፊል ከፍ ባለ መልኩ የመንግስት ፕሬዘንስ የለበትም የምንላቸው 2 ወረዳዎች ናቸው። እንግዲህ ከ265 ወረዳዎች መንግስት ራሱን መትከል ችሏል ማለት ነው የክልሉ መንግስት። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ደጋሎ ኤርትራን በጣልቃ ገብነት ከሰሱ። 2 ዓመታት ለተሻገረው የሱዳን የእርስ በርስ ግጭት ከተፋላሚ ኃይሎች አንዱ የሆነው የሱዳን ፈጥኖ ደራሽ ኃይል መሪና የሱዳን የሽግግር ምክር ቤት ምክትል ሊቀመንበር የነበሩት ጀነራል መሐመድ ሐምዳን ደጋሎ ወይንም ሄሜቲ ኤርትራ በሱዳን የውስጥ ጉዳይ ጣልቃ በመግባት ለጀነራል አልቡርሃን ድጋፍ በማድረግ ላይ ትገኛለች በማለት ከሰዋል። ኤርትራ ለጀነራል አልቡርሃን ኃይል ማሰልጠኛ ጣቢያ በመክፈት እንዲሁም የአየር ድጋፍ ጭምር በመስጠት ለሱዳን የእርስ በርስ ጦርነት ጣልቃ ገብታለች በማለት ከሰው ከሱዳን የውስጥ ጉዳይ እጇን እንድታስወጣ ማሳሰባቸውም ተመልክተዋል። ደፋር መለሆ ወረቅ تبع الجبهة الإسلامية تحرير إريتريا أنتم الداعمين مصانع الآن الموجودة. ይህ በእንዲህ እንዳለም በሱዳን በቀጠለው የእርስ በርስ ግጭት እስካሁን ከሀገር የተሰደዱ ዜጎች ቁጥር 4 ሚሊዮን ማለፉን የተባበሩት መንግስታት ድርጅት አስታወቀ። ሮይተርስ የተባበሩት መንግስታት ድርጅት ምንጮችን በመጥቀስ ትላንት ባቀረበው ዘገባ ሱዳን በሚያዋስኗ 7 ሀገራት ድንበሮች 4 ሚሊዮን ሰዎች ሲሰደዱ ሌሎች 9 ሚሊዮን የሚሆኑት ደግሞ ተፈናቅለዋል። ይህ በእንዲህ እንዳለም ሰብአዊ እርዳታ ጭነው ከፖርት ሱዳን የተነሱ ተሽከርካሪዎች ላይ በትናንትናው ዕለት በተሰነዘረ ጥቃት 5 የእርዳታ ሰራተኞች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ትላንት ኒውዮርክ ላይ በሰጡት መግለጫ እንዳስታወቁት የተገደሉት የእርዳታ ሰራተኞች የዓለም ምግብ ፕሮግራም ባልደረቦች ሲሆኑ ሁሉም ሱዳናውያን መሆናቸው ተመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የኢትዮጵያና የኤርትራ ውዝግብ እንዲሁም ደግሞ የሱዳን የጸጥታ ሁኔታ ያም ደግሞ ኢትዮጵያንም ኤርትራንም እየነካ ያለበት ሁኔታ አለ። በተለይም የኤርትራው የሱዳኑ የፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ደጋሎ በኤርትራ በዚህ በሱዳን የውስጥ ጉዳይ ጣልቃ ገብታለች በሚል የከሰሱበትና ያሳሰቡበትም በቴሌግራም ገጻቸው የተሰራጩ መግለጫዎች በስፋት ወጥተዋል። በኢትዮጵያና በኤርትራ መካከልም እንግዲህ አምባሳደር ዲና ሙፍቲ የጻፉት ጽሁፍና የኤርትራዊ ማስታወቂያ ሚኒስቴር የመለሱት ምላሽም ያው ትኩረት የሚስቡ ጉዳዮች ሆነዋል። አምባሳደር ዲና ሙፍቲ እርግጥ ነው የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ናቸው። አሁን ወቅት የፓርላማ አባልና የውጭ ግንኙነት አባል ናቸው። የአስፈጻሚው አካል ባለስልጣን አይደሉም። የህግ አውጪው አካል ውስጥ ያሉ ሰው ናቸው። ዞሮ ዞሮ የመንግስት አካል ነው፣ የመንግስት አካል ናቸው። እሳቸው በሆርን ሬዲዮ ላይ በጻፉት ጽሁፍ ላይ በግልጽ ያስቀመጡት ነገር አለ። ከቅርብ ጊዜያት ወዲህ ያሉ ነገሮችን መሰረት አድርገው በተለይም የፕሬዝዳንት ኢሳያስን ንግግር ተንተርሰው በሰጡት አስተያየት አንደኛ በኢትዮጵያ መካከል የግጭት ለመቀስቀስ እየሰሩ ነው፣ በሌላም በኩል ደግሞ አማጽያኑን የኢትዮጵያ መንግስት የሚወጉ አማጽያንን እየደገፉ ነው።
በሚል ከሰጡት በጽሁፍ ከገለጹት ባሻገር የኤርትራ መንግስት የኢትዮጵያ ግዛትን በኃይል ወሮ ያዘው ወይ ደግሞ የያዘው ስለሆነ እነዛን ለቆ እንዲወጣ ዓለም አቀፉ ማህበረሰብ ግፊት ያድርግ የሚል ነገርም ተነስቶ እንግዲህ ተመልክተናል። የኤርትራ ማስታወቂያ ሚኒስቴር ከተንኳሽ ቃላት ቀጥለዋል የሚል፣ በሌላም በኩል ደግሞ የኢትዮጵያ ውስጥ ያለውን የኢኮኖሚ እድገት ኢኮኖሚያችን ማደጉ ለወደብ ለመጠቀም ወይ ደግሞ የራሳችን ወደብ እንዲኖረን ያስፈልጋል የሚለውን ነገር በተመለከተ በዕዳ የተሸከመች በእርዳታ የምታገግም ሀገር በሚል እድገቱንም ጥያቄ ውስጥ ለማስገባት ወይ ደግሞ ለመተቸት የሞክሩበት ሁኔታ ነው ያለው። ስለዚህ በኢትዮጵያና በኤርትራ መካከል ያው አለመግባባቱ እየቀጠለ መሄዱን የሚያሳዩ ነገሮች ናቸው። በሌላ በኩል ደግሞ ሱዳን ውስጥ ያለው ቀውስ አብሮ ተያይዞ መጥቷል። እንዳልኩት የሱዳኑ ፈጥኖ ደራሽ ኃይል አዛዥ ጀነራል መሐመድ ሐምዳን ደጋሎ ወይ ደግሞ በቅጽል ስማቸው ሄሜቲም እዚህ ጉዳይ ላይ ገብተው ማለትም በራሳቸው ጉዳይ ኤርትራ ጣልቃ እየገባች ነው በማሰልጠኛ መክፈት፣ እንዲሁም ደግሞ ለሱዳን ፈጥኖ ደራሽ ኃይል የአየር ድጋፍ ሁሉ በመስጠት እዚህ አደጋ እዚህን ሱዳን ቀውስ ውስጥ ሚና እየተጫወተች ነው በሚል ማሳሰቢያ የሰጡበት ሁኔታ እንግዲህ የከፍተኛ ሚዲያ ሽፋን ያገኘበት ሁኔታ ነው ያለው። ሱዳን 2 ዓመት ቀውሱ እንግዲህ ቀጥሏል። 2 ዓመት ትላንት በወጡ ዘገባዎችም 4 ሚሊዮን ሰዎች 7 ጎረቤት ሀገር የሚያዋስናት ነች ሱዳን። በሰባቱም ጎረቤት ሀገራት በኩል በብዛት መሰደዳቸው፣ በቻድ በኩል 800,000 ሰዎች መውጣታቸው እንግዲህ መረጃ እየወጣ ነው። እዛው ደግሞ ውስጥ የተፈናቀሉት 9 ሚሊዮን አልፈዋል። በሌላም በኩል ደግሞ ግጭቱ በመቀጠሉ ሰላማዊ ሰዎች ላይ ጉዳት እየደረሰ ነው። ታዋቂ አርቲስቶች፣ ታዋቂ እግር ኳስ ተጫዋቾች በተለይ ኡምድሩማን ላይ በነበረው ውጊያ ህይወታቸውን አጥተዋል። ይህ ቀውስ በተለይ በሰላማዊ ሰዎች ላይ ዜጎች ላይ የሚደርሰውን ጉዳት ለመቀነስ ዓለም አቀፉም ለጋሾች በተለይ የተባበሩት መንግስታት ጥረት በሚያደርግበት ሰዓት በትናንትናው ዕለት ደግሞ እርዳታ ጭነው በሚሄዱ መኪኖች ላይ በተደረሰ ጥቃት 5 የእርዳታ ሰራተኞች መገደላቸው ያው ጎልቶ እየተነገረ ያለ ዜና ሆኗል እና አካባቢው ከፍተኛ ቀውስ ውስጥ ያለበት ሁኔታ ነው። በሌላም በኩል ደግሞ የሶማሊያ ጉዳይ በግልጽ ይታወቃል። ከ30 ምናምን ዓመታት በኋላ ማገገም ምናምን ቢታይባትም አልሻባብ እንደገና እያንሰራረ ቢታይበት ሁኔታ አለ። እነዚህ አሁን አካባቢ ላይ የምንጠቅሳቸው በርካታ ሀገሮች ተደምሮ አንድ ላይ ኢትዮጵያን ያክሉ። ስለዚህ አሁን ግጭት በኢትዮጵያና በኤርትራ ደግሞ መካከል ቢፈጸም ከዛ ጋር ተያይዞ የሚመጡ ነገሮች ምን ያስከትላሉ፣ ምን ጉዳት ያመጣሉ የሚለው ነገር ደግሞ አብሮ መታየት ያለበት ነገር ነው። ስለዚህ በተደጋጋሚ መንግስታት ኃላፊነት አለባቸው። ለዜጎቻቸው ለህብረተሰቡ ምን ይከተላል፣ ምን አይነት አደጋ ከኢትዮጵያ ኤርትራ ይጋፈጡታል የሚለውን ነገር ቆም ብሎ ማየት እንግዲህ ያን ቆም ብሎ ለማየት የሆነ ትቤትም ይሁን እብሪትም ይሁን ማናቸውንም ነገር ዋጥ አድርጎ ለመነጋገር መወሰን ነው መፍጫው። ደጋግሜ እንደምለው ባሉ መረጃዎችም እንዳረጋገጥኩት የኢትዮጵያ መንግስት ለመነጋገር ተነጋግሮ በውይይት ችግሮችን ለመፍታት ፍላጎት ማሳየት ብቻ ሳይሆን ጥረት ማድረጉን፣ በኤርትራ በኩል ደግሞ አሻፈረኝ የሚል አቋም መያዙ ነው እንግዲህ የሚታወቀው። ስለዚህ በእንደዚህ አይነት ሁኔታ እንትን እየተባለ ሊቀጥል የሚችል ነገር አይመስለኝም። ኢትዮጵያ ውስጥ በነበሩ ግጭቶች በቀጠሉትም ዛሬ በብዙ መልኩ ግጭቱን የሚያነሳሱ ኃይሎች የተዳከሙበት ሁኔታ ነው ያለው። ያ ሁኔታ ብዙ ነገሮችን ተሻግሮ በመዳፉ ብዙ ነገር እያስገባ ያለው የኢትዮጵያ መንግስት እነዚህ ኃይሎች መልሰው ነፍስ ዘርተው እግር አውጥተው እንዲራመዱ ሊፈቅድ አይችልም። ምክንያቱም ባለበት ነገሮች ይቆሙ፣ አንድ ቀን ሰላም ይወርዳል ብለን ተስፋ እንዳናደርግ በተለያየ መንገድ የተዳከሙና መቆም የተሳናቸው ኃይሎች በግልጽ በኤርትራ መንግስት በኩል ድጋፍ እየተደረገላቸው አሁን የአደባባይ ሚስጥር እየሆነ መጥቷል። በአደባባይ የተቀረጹ የስልክ ምልልሶች ላይም ኤርትራ ዘንድ ሄደው ደጅ የጠኑ ሰዎችም
ያንኑ በኩራት ሲነጋገሩ አድምጠናል። ስለዚህ ትርጉም ባለው ሁኔታም የተዳከሙ የተሰባበሩ ኃይሎች መልሰው ተጠጋግነው እግር አውጥተው እንዲራመዱ የኢትዮጵያ መንግስት ዝም ብሎ ያያል ብሎ የሚታመን ነገር አይደለም። በትግራይም ያለውን ሁኔታ በተመለከተ ኢትዮጵያ የፕሪቶሪያውን ስምምነት ዓለም አቀፍ ስምምነት ማለት እንችላለን፣ የአፍሪካ ህብረት ያለበት፣ የተባበሩት መንግስታት የተሳተፈበት፣ አሜሪካና የአውሮፓ ህብረት በታዛቢነት በተገኙበት የተካሄደውን የፕሪቶሪያ ስምምነት ላይ በግልጽ የተቀመጡ የኢትዮጵያ መንግስት ተቋማትን ምርጫ ቦርድን ጨምሮ አላከብርም፣ በህግ አልገዛም ብሎ በሌላም በኩል ደግሞ ተፈናቃዮችን አግቶ በስቃይና በሰቆቃ ውስጥ እንዲቆዩ ያደረገ ቡድን አሁን ግልጽ ወዳጅነት መስርቶ እግር አውጥቶ ለመራመድ ኤርትራን ጥገኛ ሆኖ ወይ ደግሞ እሷ ላይ ተንተርሶ እንዳለ በግልጽ የሚታወቅ ነገር ነው። በሌላም በኩል ደግሞ የኢትዮጵያ መንግስትም የኤርትራ አማጽያንን እዚህ ሀገር ይደግፋል። ቢያንስ ቢሮ ከፍቶ ምናምን እያየን ነው። ቢሮ ከፍቶ ወደ ትጥቅ ትግል ለመግባት እየተንቀሳቀሱ ነው ወይንስ የፖለቲካ ትግል ብቻ ነው የሚያደርጉት የሚለው አሁን ባለው ሁኔታ ውስጥ እንግዲህ የፖለቲካ ትግል የሚያደርግ ኃይል ይመስላል። ነገር ግን በዚህ ሁኔታ የሚቀጥልም አይመስለኝም። የኢትዮጵያ መንግስት ኤርትራ ለአማጽያኑ ድጋፏ የሚቀጥል ከሆነ ኤርትራም ኢትዮጵያን በበኩላ የቀይ ባህር አፋር ምናምን የሚባሉ በርካታ ንቅናቄዎች አሉ። እነሱ መልሰው ህይወት ዘርተው እግር አውጥተው እንዲራመዱ እሷም ድጋፍ ማድረጉን ትቀጥላለች ብቻ ሳይሆን እነዚህን እግር አውጥተው እስኪራመዱ ጊዜ የሚወስድ ከሆነ እግራቸው ተሰባብሮ የሚድሁ ኤርትራን ጥገኛ ያደረጉ ኃይሎች መልሰው እግር አውጥተው እስኪራመዱ ደግሞ የኢትዮጵያ መንግስት ላይጠብቅ ይችላል። እዛ ነገር ውስጥ ሳይገባ በሰላም ለመጨረስ ያለውን ፍላጎት የገለጸ መንግስት የሰላሙ መንገድ አያዋጣም፣ ባለንበት እንቆይ የሚባል ሰላም የለም። የሆነ ቀን ይህ መንግስት ሲሄድ ከዛ በኋላ እነጋገራለን የሚባልም ነገር ሊኖር አይችልም። የሆነ ቀን የሄደ መንግስት ሲሄድ የሚል ነገር አለ። ሀሳብ ካለ ይሄ መንግስት የሚሄድበትን ቀን ለማፋጠን ማድረገውን አደርጋለሁ ማለት ነው። ስለዚህ ይሄድ የተባለው መንግስት ከመሄዱ በፊት ደግሞ እሱ ማድረግ የሚገባውን ነገር ያደርጋል ማለት ነው እና ወደ ግጭት የመገባት እድሉ በተለያየ መንገድ እንደምናየው ሰፊ ነው። ምናልባት በኢትዮጵያና በኤርትራ መካከል ከአልጀርሱ ስምምነት ጀምሮ ያለ የተንጠለጠለ ሲንከባለል የቆዩ ጉዳዮችን የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ወደ ሰላም ስምምነት የተገባበት መንገድ ላይ የሽምግልና ሚና የተጫወቱ የዩናይትድ አረብ ኤምሬት እና ሳውዲ አረቢያን የመሳሰሉ ሀገራት አሁን ምን እያደረጉ ነው? የሆነ ሚና እየተጫወቱ ነው ወይስ ጥረት አድርገው ስላልቻሉ ትተውታል? በሌላም በኩል ደግሞ አካባቢው ወደ ግጭት ከሄደ ተያይዞ የሚመጡ ነገሮች ያሳሰባቸው ምዕራባውያን ቢያንስ በእርግጠኝነት በተለያየ መንገድ የተረዳ ነው ህወሓትን ማለት ፍንካቹን ህወሓት በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘውን እሱም በተመለከተ የአሜሪካውም አምባሳደር የፈረንሳዩም አምባሳደር የተለያዩ ወገኖች ማሳሰቢያ እንደሰጧቸው ሰምተናል። እነዚህ ሰዎች ደግሞ ፓርቲም አይደሉም፣ ስልጣንም የላቸውም። ሁሉን ነገር አጥተው መደበኛ ህይወት መኖር ክሊማንጀሮ ተራራ ሆኖባቸዋልና አያስቡትም። ስለዚህ አሜሪካም ተቆጣች፣ ምናምን ተቆጣች፣ ኤርትራ ብቻ ትቆጣን እንጂ ችግር የለም ብለው በዛ ይቀጥሉ ይመስላል። እንግዲህ ከእንደዚህ አይነት ሁኔታ ላይ እንትን እያለ ማለት እየተሻሹ የጎሪጥ እየተያዩ ወይ ምናምን እየተባለ የሚቀጥል ነገር አይመስልም። አንድ ቦታ ላይ የሆነ ነገር
እልባት ለመስጠት የሚደረጉ እንቅስቃሴዎች ይኖራሉ ብዬ አምናለሁ። ከምንም በላይ ግን እልባት ለመስጠት መፍትሄው ጠረጴዛ ዙሪያ ቁጭ ብሎ መምከርና መነጋገር፣ ዘላቂ መውጫ መንገድ ማበጀት ነው። ጥይት ድምፅ ከተሰማ በኋላ መሀል ላይ የሚደረግ የተኩስ አቁም ወይ ደግሞ የሰላም ስምምነት ይኖራል ብዬ አላምንም። በተቀደሙ በተለያዩ ውጊያዎች ያየነው ነገር ስላለ ማለት ነው። የሰላም ስምምነት አንዱ ማሸነፍ አለበት፣ አንዱ የበላይነትን ማረጋገጥ አለበት። ስለዚህ የጥይቱ ድምፅ ከፈነዳ በኋላ ነገሮች በብዙ መልኩ ሊቀያየሩ ይችላሉ። በብዙ መልኩ ብዙዎች እንደሚሉት ድንበሮች ሁሉ ሊቀያየሩ ይችላሉ። ድንበሮቹን በኃይል ከመቀያየር ድንበሮቹን በፍቅር ማፍረስና ዓለም አቀፍ ሕጉ ተከብሮ በወንድማማችነት በትማማችነት አንዱ የሌለውን ሌላው ከሌላው እየወሰደ ተደጋግፎ አብሮ መቆምና አብሮ መበልጸግ የሚቻልበት እድል ሰፊ ነው። ፍንክትካሽ፣ ስብርባሪ፣ አነስተኛና ጥቃቅን ፖለቲካ ድርጅቶችን ሰብስቦ የሚለወጥ ነገር ኢትዮጵያ ውስጥ ቢያንስ አሁን ባለንበት ሁኔታ ውስጥ ያንን የሚያስብ ከተጨባጭ እውነታ ጋር ራሱን በጣም እንትን ያለ ኃይል ብቻ ነው ሊሆን የሚችለው። ዝም ብለን እንገምገሙ። የሁለቱ ዓመቱ የቲፒኤልኤፍ ጦርነት ጊዜ የኢትዮጵያ መከላከያ ሰራዊት ሰሜን ዕዝ የሚባለው መቶ ከእጃችን ወጥቶ ነበር የሚባልበት ሁኔታ ላይ ነበር። አማጺው የትግራይ ነፃ አውጪ ሚሳኤል ታጥቆ ነበር። ሰሜን ዕዝን ተቆጣጥሮ ነበር። ከላይ እስከታች አዛዦቹ እነሱ ነበሩ። የኢትዮጵያ ሀገር መከላከያ መዋቅር ውስጥ ነበሩ። እስከ መረጃ እስከ ሬዲዮ ግንኙነት መምሪያ ድረስ መካከለኛው አመራር በአብዛኛው በቁጥጥር ስር ውሏል። ስለዚህ እንዳለ የተያዘ የሀገሪቱ የጸጥታ መዋቅር ድንገት ይሄኛው ነገር ሲል ባዶ ማለት የሚቻልበት ሁኔታ ነበር። ያንን ሁኔታ አስተካክሎ ለውጦ አገግሞ ያ አደገኛ ሁኔታ ውስጥ ከኤርትራ ጋር መደጋገፍ ባይኖር ደግሞ ትልቅ ክፍተት ነበር። ምን ጥያቄ ውስጥ የሚገባ ነገር አይደለም። ትልቅ አደጋ ነበር። ምክንያቱም ኢትዮጵያ መንግስት እንደ መንግስት ቤተ መንግስት ይቀመጥ እንጂ የጸጥታ መዋቅሩ የቲፒኤልኤፍ ነበር። ማስተካከያዎች ተደርገዋል። ግን ማስተካከያዎቹ እስከ ስር ድረስ ስላልገቡ በመጨረሻው ሰዓት ላይ የተከተለው ነገር በግልጽ የሚታወቅ ነው። ያንን መልሶ አደራጅቶ አጥርቶ ትርጉም ባለው ነገር ወደፊት ተጉዞ ነገሮችን የለወጠ የሀገር መከላከያ ሰራዊት በሁለቱ ዓመት ጦርነት በቴክኖሎጂም ራስ መሪዎችን በመፍጠርም በብዙ መንገድ ብዙ ርቀት በየጊዜው የሚሰለጥኑትንም እያየን ነው። ስልት ነው ስራ ላይ ያሉትም ወይ ደግሞ እንትን ላይ ያሉትም እየሰለጠኑ መሆኑን በደንብ እየተገነዘብን ነው። በቴክኖሎጂ ብዙ ርቀቶች እየተሄደ መሆኑን መቼም ዛሬ ላይ ሆኖ የኢትዮጵያ መንግስት የሚያደርገውን በተለይ የቴክኖሎጂ ረገድ የኢትዮጵያ መንግስት የሚጠራጠራል ብዬ አላምንም። ምናልባት ከዚህ በኋላ የለመድነው ስለ ድሮኖች ይሆናል። ያለመድናቸው ነገሮች ደግሞ ሌሎች ነገሮች እየመጡም ሊሆን ይችላል፣ አናውቅም። ስለዚህ ብዙ የሚቀያየሩ ሁኔታዎች ይኖራሉ። ስለዚህ ኢትዮጵያ በየትኛው መንገድ ወደብ ስለሌለ መሳሪያ የምታጣበት ዓለም አቀፍ ጫና ኖሮ ተጽዕኖ የሚደረግባት ምናምን ተጽዕኖ ድሮን አትሽጡላት፣ መሳሪያ አትላኩላት የሚል ያኔም ዩናይትድ አረብ ኤምሬት ድረስ ደውለው ያደረጉት የአሜሪካ ውጭ ጉዳይ የአሜሪካ የፕሬዚዳንቱ የብሔራዊ ጸጥታ አማካሪ ያደረጓቸው ነገሮች የቅርብ ጊዜ ክስተት ነው፣ የምናስታውሳቸው ነገሮች ናቸው። ያን ኢትዮጵያ በብዙ ርቀት ተሻግረዋለች። መሻገሯ ብቻ ሳይሆን ዛሬ ባለንበት ሁኔታ ውስጥ አድርጊላት እንጂ አታድርጊ የሚል የምዕራባዊ እንደሌለም ደግሞ ግልጽ ነው።
አካባቢ ላይ ኢትዮጵያ ወሳኝ ሀገር ነች ብቻ ሳይሆን እየበጠበጡ የሰላም ስምምነቱን እያፈረሱ ከሰላሙ መንገድ እያፈነገጡ ያሉት እነማን እንደሆኑ ለማንም ግልጽ ሆኖ ስለወጣ በዚህ ጉዳይ ላይ ቀደም ሲል ጠቀስኩት አምባሳደሮቹም የሰጧቸው ማሳሰቢያዎች አሉ። እነዚህ ነገሮች ስላሉ በብዙ መልኩ ያው ጦርነት ስለሆነ ጦርነት ከፈነዳ በኋላ ሰዎች ይሞታሉ፣ ሀብት ንብረት ይወድማል፣ ኢኮኖሚ ላይ ድቀት ይፈጠራል። ልንነሳ ነው ስንል ባለንበት የተወሰነ ጊዜ ለመጓዝ የሚያስገድዱ ሁኔታዎች ይፈጠራሉ። ያ እንዳይኖር ወደፊት ብቻ መራመድ እንጂ ወደኋላ መመለስ ወይ ደግሞ ባሉበት መንገታገት ስለማይጠቅም የንግግር የውይይት የሰጥቶ መቀበል አማራጭን በኃላፊነት ስሜት እንትን ማለቱ ጥሩ ነው። ከዛ ውጭ እንዳልኩት አነስተኛና ጥቃቅን የታጠቁ ታጣቂ ቡድኖች እነሱን ዝም ብሎ መቀለብ ይቻላል። ግን እነሱን መንገድ መሪ አድርጎ ኢትዮጵያ ውስጥ የሚለወጥ ነገር ደግሞ አለመኖሩንም ግንዛቤ ውስጥ ማስገባትና በሰላሙ መንገድ ላይ ለመሄድ መሞከር በጣም በብዙ መልኩ ያግዛል። ብዙ ነገሮች እንዳልኩት ከፈነዳ በኋላ የማንቆጣጠራቸው ብዙ ነገሮች ሊለዋወጡ ይችላሉ። እዛ ሳንደርስ እዛ ከተደረሰ በኋላ ማንወጣበት ማጥ ውስጥ ገብቶ ከመዳከር እዚህ ጋር ቆሞ ሁኔታዎችን መገምገም፣ በጥንቃቄ ነገሮችን ማስተዋሉ ለሁሉም ይበጃል ብዬ አምናለሁ። ስለዚህ ከኤርትራ ጋር ያለው ሁኔታ እንግዲህ ተያይዞም የሱዳን ጉዳይ የሱዳን ቀውስ ምናልባት የሱዳንን ቀውስ ይሄ በተለያየ መንገድ ስለ ግጭት ዘወትር ግጭት እንዲኖር ወይ ደግሞ ግጭት እንዲቀጥል የሚመኙ የየራሳቸው ፍላጎት ያላቸው ወገኖች አሉ። ጥያቄ ውስጥ ቢገባ አይደለም። ግጭቱ ገንዘብ ይሆንላቸው አሉ። ግጭቱ ቀውስ በተፈጠረ ቁጥር አንድ ቀን የሆነ ነገር መንግስት ሲዳከም የሆነ መንገዳገር ሲጀምር ለመቆም ሲል የሽግግር መንግስት ምናምን የሚባል ነገር ጠርቶ ያኔ ሰበስበናል ብለው መቼም ከዛ ውጭ የሚያስቡ አይመስለኝም። እንደዛ የሚመኙ በግጭቱ ወደፊት ለማይታይ ስልጣን ለማይዳሰስ ጉዳይ ሲሉ ግጭትን የሚመኙ ግጭት እንዲቀጥል የሚፈልጉ መኖራቸውን ዛሬ ኢትዮጵያ ውስጥ ነው። ይህን የሚጠራጠር ኢትዮጵያዊ ይህን አላየውም አልሰማውም የሚል የትኛውም ወገን ያለ አይመስለኝም። ነገር ግን እነዚህን በግጭት ውስጥ ትርፍ፣ በቀውስ ውስጥ ገቢ የሚያሰሉ ወገኖችን የሚከተሉ ግለሰቦች፣ ቡድኖች፣ ስብስቦች ምናምን እነዚህ ወገኖች ሱዳንን የሩቅ ምሳሌ ያስፈልጋል። የሩቅ ጊዜ የሩቅ ሰፈር ሳይሆን የጎረቤታችን የሱዳንን ነገር የ2 ዓመት ክስተት ነው። ድንገት ነው ከእጃቸው ነገሮች የወጡት። እንዴት መሰብሰብ እንዳቃታቸው እያየን ነው። አልቡራን ካርቱምን ኦምድሩማንን ምናምን ተቆጣጠረ፣ ነገሮች አበቁ አይነት ነገር ነበር ሲባል የነበረው ከ1-2 ሳምንት በፊት። ግን አይደለም። ሱዳን ስንት ሀገር ልትሆን እንደምትችል ማንም እርግጠኛ አይደለም። ከዚህ በኋላ ከፍተኛ ትርምስምስ ሲወጣ ነገር ውስጥ ነው የተገባው። ጠቅላላ 13 ሚሊዮን ህዝብ ተፈናቅሎና ሀገር ለቆ ወጥቶ በየቀኑ ሞት እየተደገሰ ስቃይ ሰቆቃ እየነገሰ እያየን እያስተዋለን ወደኋላ ተመልሰንም የራሳችንን የቅርብ ጊዜ ሁኔታዎች እየገመገመን ጥይት የሰፈር ሽፍቶች ሲተኩሱና በመንግስታት መካከል ሲተኩስ የሚፈጠሩ ልዩነቶች መኖራቸውን ግልጽ ነው። የሰፈር ሽፍቶቹ እግር ካወጡ ደግሞ ተመልሶ
መከራ ውስጥ መግባታችን የማይቀር ነው። ስለዚህ አሁን እንዳልኩት የመጀመሪያው ግጭቶች እንዳይኖሩ መከራ ውስጥ እንዳንገባ ኃላፊነት የሚሰማው ወገን ኃላፊነት ብቻ ሳይሆን የማድረግ የመወሰን ስልጣን ያላቸው አካላት ያንን ማድረግ ነው። በሌላ በኩል ደግሞ ስልጣን የሌለው ነገር ግን በቀውስ የምንደርስበት የምንጨብጠው ነገር አለመኖሩን ደግሞ ህብረተሰቡ መገንዘብና ቀውስን፣ አመፅን፣ ግርግርን የሚመኙ ወገኖች ምኞታቸውን በድርጊት መግለጽ የሚችሉበት አቅም ደግሞ እንደሌለም ከተረጋገጠ አንዳንድ ሰዎች ከደረስን በኋላ የሚል ተስፋ የሚያደርጉ አሉ። የሚደረስበት መሄጃው መንገዱ ራሱ አይታወቅም። ቤት በኩል የትኛው ሰፈር ቀበሌ ምናምን ላይ እየተኮሰ ያለ ቡድን ወረዳ ያልደረሰ ዞን ተሻግሮ ክልል አልፎ ምናምን መንግስት እንዴት ሊሆን ይችላል? ይልቁንም እንደዚህ አይነት እግር ለማውጣት ከሞከረ መንግስት መቆጣጠር ወይ ደግሞ ለመቆጣጠር አቅም እያነሰው እኩል የሚገዳደር ኃይል ሲመጣ አንዳንድ ስለ ኑሮ ውድነት የሚያነሱ ሰዎች የኑሮ ጥያቄ ይመለሳል፣ የደሞዝ ማስተካከያ ምናምን ሰዎች የደሞዝ ማስተካከያ በለውጥ ውስጥ ይመለስ ይሆናል የሚሉ ተስፋ የሚያደርጉ ሰዎች ሊኖሩ ይችላሉ። ግን ስለ ኑሮ መወደድ ስለ ደሞዝ መጨመር ሳይሆን በየት በኩል ወዴት እንሰደድ፣ ወጥቶ መግባት በማናቸውም መንገድ በሰላም ከጎበዝ አለቆች ቁጥጥር ውጭ ወጥቶ ሕግና ስርዓት ኖሮ መቀጠል የማይቻልበት ሁኔታ እንደሚፈጠር አለማስተዋል፣ ይሄ ሰላም ይሄ ደህንነት ወጥቶ ለመግባት የቀደሙትን ጊዜያት ያ ሁሉ ትርምስ፣ ቀውስ፣ ፍዳ ሀገሪቱ ላይ ያደረሱ ኃይሎች እየተቆነጠጡ አደብ መገዛቱ፣ ስርዓት አልበኝነት መልክ እያዘ መምጣቱ፣ የተኮሱትም እየተኮረኮሙ ከጨዋታው ሜዳ እየራቁ መገኘታቸው፣ ይህንን ማስተዋል ውጤቱን መረዳት ነገሮች ያላቸውን ለሰላሙ ወጥቶ ለመግባቱ ለምኞትና ለቅዱ ሁሉ ያላቸውን ነገር በጥሞና በኃላፊነት ስሜት በማስተዋል መገምገም የማይችሉ በስሜት በቋሚነት በሚነዛ ፕሮፓጋንዳ ተውጠው አደጋውን ማየትና ማሽተት ያቃታቸው ወገኖች አይናቸውን የገለጡለት የኢትዮጵያ የጸጥታ ተቋማት ከዛ ከአክቲቪዝም ግርግር እስከ ተደራጀ ውጊያ ድረስ ያለውን ነገር በሕይወታቸው በአካላቸውና በላባቸው አቆይተው ወጥቶ እንዲገባ ቢያንስ የኑሮ ውድነት ምናምን የስራ ምናምን እሱንም ለመጠየቅ የሚያስችልበት ሁኔታ የተፈጠረው በመስዋዕትነት ነው። ዝም ብሎ የመጣ ነገር የለም። ይህንን አንድ ወቅት እኮ ሀገር ሲረብሹ ከመንግስት በላይ መንግስት ለመሆን ሲቃጡ ኢትዮጵያውያን ቆጥበው በላባቸው በናቸው የሰሩትን ኮንዶሚኒየም በመግለጽ ምንድነው በፉከራ ያስቀሩ ሁሉን ነገር ማድረግ እንችላለን ብለው በእርግጥም ማድረግ ሲችሉ የነበሩ ሰዎች ዛሬ የፌስቡክን ባጠባቂ ሆነው ሲገኙ ይህ ሁሉ እዚህ ደረጃ ላይ የተደረሰው በትግል በመስዋዕትነት ዋጋ ተከፍሎበት ነው። ባለሚሳኤሎቹ
ተንበርክከው የሚንጫጩበት ያሉበት ሁኔታ የሚያውቅ ሰው የሚገነዘብ ሰው ዝም ብሎ የመጣ ነገር አይደለም። ስለዚህ የመጀመሪያው ሰላሙ መረጋገጡ፣ ሰላሙ መሰረት መያዙ፣ ያን ሰላም ከተረጋገጠን በኋላ በሰፈር የሚደራጅ በቀበሌም በቅብም በድርም በማናቸው መንገድ ራሱን የሰበሰበ ኃይል ከዚህ በኋላ ለኢትዮጵያ ስጋት መከራ ምንም መሆን የማይችልበት ሁኔታ ላይ በብዙ ርቀት ስለተደረሰ እንዳልኩት ከጎረቤት ሀገር ከኤርትራ ጋር ያለውን ነገር በተለይ እሱም ላይ ምን ደረጃ ወዴት እየሄደ ነው የሚለውም ሲሆን ሲያድር እየተገለጠ መፍትሄ እያገኘ ይመጣል። መፍትሄ በሁለት መንገድ በሰላምም ወይ በኃይልም ምላሽ የሚያገኝ ነገር ነው። በሰላም ምላሽ ቢያገኝ አሁን ኢትዮጵያ ያለችበት ኢኮኖሚያዊ ሁኔታ በተለያየ መንገድ በሮች መከፋፈታቸው የውጭ ኢንቨስተርም ምንም በተለያየ መንገድ መግባት የሚችልበት ሌላ ቆርቶ የማይንቀሳቀስ ንብረት ባለቤት መሆን የሚችልበት ሁኔታ መፈጠሩ የሀገሪቱ ኢኮኖሚ ላይ ትርጉም ያለው ሽግግር ከፍተኛ መነሳትን ያመጣል የሚል የባለሙያዎችን ትንተና አለ። ማለት ምኞታቸውና ጥላቻቸው የሚተነትኑትን አይደለም ብለው በተጨባጭ ሰዎቹ ሲመጡ የውጭ ሰዎች ሲመጡ በሀገር ውስጥ ባሉ ባለሀብቶች ወደ ኢኮኖሚ እንቅስቃሴ ላይ የሚያመጣውን ጫና የሚገልጹ ያንን ጫና ደግሞ ለመቋቋም ምን መደረግ አለበት የሚል የመፍትሄ ሀሳብ የሚፈነጥቁ፣ በሌላ በኩል ደግሞ ሀብት ሀገር ውስጥ ሲገባ የሀገሩ ኢኮኖሚ ላይ ያለውን ፋይዳም በስራ ፈጠራ በምናምን ያለውን ነገር ይህን የሚተነትኑትን ነው የምለው። ጥላቻና ምኞት የሚተነትኑትን እያልኩ አይደለም። ስለዚህ በዚህ መልክ ለመነሳት ጥረት እያደረገው ወይ ደግሞ መንደርደር እየሞከረ ያለ ሀገር በደንብ መነሳት የሚችልበት ሁኔታ ውስጥ ስለምንገኝ ያ የኤርትራ ምናምን ነገር ከሌለም አሁን ምንድነው በኑሮ ውድነቱም ከኑሮ ውድነቱ ጋር ተያይዞም ያለው የደሞዝ የምናምን ጥያቄን ጨምሮ ሌሎች የመብት ጥያቄዎችን መጠየቅ እና ምላሽ ማግኘት ብቻ ሳይሆን እነዛን ጥያቄዎች አንደኛ ኢትዮጵያ ውስጥ ላለው የኑሮ ውድነትና ቀውስ ኢትዮጵያን የዳረጋት በቢሊዮን ዶላሮች የሚቆጠር ሀብት የፈሰሰበት ግዙፍ አውዳሚ ጦርነት ውስጥ ማለፋው የሀገሪቱ ኢኮኖሚ ወደ ጦርነት በከፍተኛ ደረጃ መሄዱ እዚህ መዓትና መከራ ውስጥም ሀገሪቱን አስገብቷል። የተሻለ ኑሮ የተሻለ ህይወት የሚጠይቀው አካል ግጭት ኑሮውን እያባባሰ መከራውን እያራዘመ እንደሄደበት የትላንቱን ማስተዋል ነገ ተመሳሳይ ነገር እንዳይመጣና የተረጋጋ ኢኮኖሚ ውስጥ ሀገሪቱ እንድትቀጥል የራሱን አስተዋጽኦ ማድረግ ነው ያለበት እና ኢትዮጵያ ውስጥ አሁን ባለው ሁኔታ ያው እንዳልኩት የሰላም ሚኒስትሩ አቶ መሐመድ ኢድሪስም የሰጡት መግለጫ አለ። ያው በተደጋጋሚ የተገለጸ ነገር ነው። አሁን የመንግስት ባለስልጣናት ምስክርነት ያስፈልጋል። ምን ለመናገር አማራ ክልል ምንድን ያለው፣ ኦሮሚያ ክልል ምንድን ያለው፣ በየቀኑ በሰልፍ የሚመጡትን ሰዎች እያየን ነው። በሰልፍ የሚመጡትን ብቻ ሳይሆን አሁን ፎቶ እያየን አይደለም። በሆነ ከተማ ሲታለፍ ፎቶ መነሳት ከቀረ ስንት ዘመን ሆነ? አንድ ንግድ ባንክ ወይ ደግሞ ምናምን በጽህፈት ቤት ጋር ፎቶ ይነሱና ምንድነው በዚህ ከተማ ንግድ ባንክ የሚል ነገር ላይ ፎቶ ይነሳሉ፣ ተቆጣጠር ነው ይላሉ። ከሰዓት በኋላ ለማይኖሩበት ማለት ነው። አሁን እሱም ለደቂቃዎችም ፎቶ መነሳት የማይቻልበት ሁኔታ ተፈጥሯል። ስለዚህ መንግስት መግለጫ ሳይሰጠንም ፎቶ መነሳት ሲቀር ነገሮች እንደተለወጡ ገንዘን ቀበርን ያሉት ሰዎች አሁን የት እንዳሉ ማወቅ የማይቻልበት ሁኔታ ራሱ መፈጠሩ የመንግስትን መግለጫ ምናምን ሳንሰማ ይሄ የፉከራው የግርግሩ የምናምን ነገር ዘመን ትርጉም ባለው ሁኔታ እየተነነ ያሉት ያልሞቱት
ወደፊት የሚገሰግሱት የሚተኩሱት ፌስቡክ እና ዩቲዩብ ላይ ሆኖ ያንን አምኖ ደግሞ ተስፋ አድርጎ ይህንን የሚከተልም ሰው መኖሩ በግሌ ብዙ ጊዜ ደጋግሜ የምለው ነገር ነው። ለካ ያን ሚዲያ ላይ ኢትዮጵያ ኢትዮጵያ ብለን ሰዎችን ለመሰብሰብ ለማስረዳት በተወሰነ ደረጃ ከባድ ነበር። ሰፈሩ ጋር ከጠራኸው በኋላ ግን ማመዛዘን የሚባል ነገር ስለሌለ የፈጠኸውን ቤተ መንግስቱን ከበብ ያለው ግን የማልገባበት ሰውየው ወይ ጠቅላይ ሚኒስትሩ ወይ ፕሬዚዳንቱ ወይ ምናምን በራሱ ጊዜ ይቅርታ ጠይቆ እስኪለቅ እየጠበቅኩ ነው ብሎ አንድ ዩቲዩበር አንድ ወይ እንትን የፋኖ እንትን ቢናገር ይሄን አምኑ ብሬኪንግ ኒውስ ብለው ቀን ሙሉ ሲጫጫሁበት ሊውሉ እንደሚችሉ በፊት ይሄንን ጤነኛ ሰው ሊለው ይችላል፣ ጤነኛ ሰው ይሄንን ሊያደምጥ ይችላል የሚል ነገር ነበር ምናምነው። ዛሬ ይሄንን በደንብ የሚያምኑ ሰዎች አሉ። ሄሊኮፕተሯን አየር ላይ መታናትና ከዛ በኋላ ለመርገም ብለን የሀገር ንብረት ነው ብለን ተውሎ ምናምን ይላሉ። እንዲህ አይነት የተረት የህፃን ጨዋታ የሆነ የግርግር የሁከት መልክ ይዞ ወደፊት እየተራመድን ይልቁንም በዚህ በሰላማዊ መንገድ መፍትሄ እናገኛለን የሚሉ ኃይሎች ወይ ደግሞ በሰላማዊ መንገድ ኢትዮጵያን ችግር እንፈታለን የምንወክለውም ማህበረሰብ በዚህ መንገድ ይጠቀማል የሚሉ ኃይሎች እውነተኛ በዛኛው መንገድ ላይ ቆመው በወጉ መሬት ረግጠው እሱ ላይ ጸንተው የሚጓዙ ጥሩ ነው ብዬ አምናለሁ። የሽግግር መንግስት ላይ የቆረቡ ሰዎች አሉ። ምላሳቸው ላይ የሽግግር መንግስት የሚል የተነቀሱ ማለት ነው። አንደበታቸው ሲፍታታ የሽግግር መንግስት የሚሉ ሰዎች አሉ። የሽግግር መንግስት ለምን? የሽግግር መንግስት ምን ስለጎደለ? እሺ ጉደል። የሽግግር መንግስት ሲሆን እነሱ ምክር ቤት ሲገቡ ወይ ደግሞ ሚኒስትርነት ወይ ደግሞ ሌላ ነገር ሲሰጣቸው ምን የሚጨመር ነገር አለ በኢትዮጵያ? ውስጡ ተቦርቡሮ በዘረኞች ተውጦ የነበረው እየተንገዳገደ ቆሞ መራመድና ተራምዶም ዘረኞቹን እየደፈጠጠ ያለ ቡድን ያኔ በዘረኞቹ በተከበበበት በተወረረበት በቆሞ መራመድ በተሳነው ሰዓት ያልተቀበሉን የሽግግር መንግስት ቋጥኝ በሆነበት እየመተው እየተላተሙ በሚፈርጡበት ሰዓት ላዩ ላይ ለምን ብሎ ይቀበላል? ስለዚህ ኢትዮጵያ ውስጥ የመጀመሪያው ህመማችን አንዳንዱ ዴሞክራሲ ሊል ይችላል። የመጀመሪያው የሀገር ህልውና ነው። አንዳንዱ ክርክር ሊያመጣ ይችላል። ዴሞክራሲው የሀገሪቱን ህልውና ሊያመጣ ይችላል የሚል ነገር። ዴሞክራሲ መሰረት ባልያዘ እንደ ሀገር መቆም ባልቻለ በዘረኞች በተወረረ ኃላፊነት የማይሰማቸው ሰዎች ዱቄት የትንፍጩ ዱቄት ነው አምጪው የሚል ተግባር ውስጥ ያየውን ፍልስፍና ከሞት ሰርዶ ይብቀል የሚል ነገር በሁሉ ነገር ውስጥ በተጠመዱበት ሁኔታ ውስጥ የመጀመሪያው ሀገር እንደ ሀገር ጸንቶ ቆሞ መቀጠል አለበት ነው። ስለዚህ የሀገር ህልውና እሱን ማጽናት የመጀመሪያው ተግባር ነው። በትንንሽ አነስተኛና ጥቃቅን ቡድኖች የሀገሪቱ ህልውና እንደማይፈተን አረጋግጦም መሰረት አስይዞ እሱ ላይ ጸንቶ ከቆሙ በኋላ ከዛ በኋላ ልክ ነው የሀሳብ ልዩነት በፖለቲካ ኃይሎች መካከል የሚደረጉ የሀሳብ ትግሎች በሀሳብ ትግል ውስጥ
ነገሮች እየነጠሩ ስልጣን የያዙ ሰዎች ሁሉን ነገር እነሱ በመለሰሏቸውና በፈቀዱት መንገድ እንዳይወስዱት ስህተታቸውንም እንዲያዩ፣ በሌላም በኩል ደግሞ ከነሱ የተሻለም ኃይል ካለ በኢትዮጵያ ፖለቲካ ውስጥ ሚናውን መወጣት የሚችልበት እድል እንዲፈጠር ዲሞክራሲያዊ ስርዓት ግንባታው ሀገሪቱ መጽናት ጋር አብሮ ተያይዞ መታየት ያለበት ነገር ነው። በእርግጥም በግሌ የመጀመሪያው ሀገር እንደ ሀገር ጸንቶ መቆም። ዛሬ ላይ አንዳንዶች ቲፒኤልኤፍን ለማወደስ የሚሞክሩ ሰዎች የሚያነሱትን ነገር ስሰማ ከየትኛውም ማዕዘን ከዳር እስከ ዳር መንቀሳቀስ ይቻል ነበር፣ በሰላም ወጥቶ መግባት፣ በሰላም መንቀሳቀስ ይቻል ነበር። እሱን በተመለከተ ከዚህ ቀደም አንስቼዋለሁ። መቼ የሚለውን መጀመሪያ እንመልሰው። ህወሓት ክንዱ ከዛለ ቆሞ መራመድ በተሳነው ሰዓት የመጨረሻዎቹ 2 ዓመታት በነፃነት መንቀሳቀስ አይቻልም ነበር። ከፍተኛው ከትግርግር ከቦታ ቦታ ለመዘዋወሩም ትልቅ አደጋ ነበር። ስለዚህ በነፃነት የትኛውን ቦታ ላይ ለመንቀሳቀስ ጉልበት ወሳኝ ነው። ቲፒኤልኤፎች በጉልበታቸው ሀገሪቱን ጨምድደው ይዘው በየትኛውም ቦታ ላይ በነፃነት መንቀሳቀስ ይቻል ነበር፣ ጉልበታቸው እስኪዝል ድረስ ማለት ነው። እነሱ ጉልበታቸው ዝለው ስልጣናቸውን ካጡ በኋላ ያ የተለቀቀን ጉዳይ እንደገናም በነሱ የተተበተበ መንግስት ቀና ብሎ እግር አውጥቶ ለመራመድ ጊዜ በወሰደበት ሰዓት ጸጥታው የበለጠ ተናግቷል። ጥያቄ ውስጥ ማይገባ ነገር ነው። ግን ዛሬ አሁን ሁሉም ነገር አክቲቪስቱም ምናምኑም አደብ እየገዛ የመጣበት ሁኔታ ስላለ በህገ ምንድን ነው በጉልበት አሁን ከቦታ ቦታ መንቀሳቀስ የሚቻልበት እድል እየጨመረ መጥቷል። ሽፍቶቹ በአንዳንድ አካባቢ ላይ የሉም ማለት አይደለም። ሽፍታ ድሮም አልፎ አልፎ ያጋጥማል። የአሁኑ ያህል ብዙ ሽፍታ የለም እንጂ ግን ሲውል ሲያድር ሽፍቶቹን የአካባቢ ሚሊሻ መልክ እየሰጣቸው ከየትኛውም የኢትዮጵያ ጫፍ በነፃነት መንቀሳቀስ ብቻ ሳይሆን በነፃነት በተሰሩ የመዝናኛ እና የተለያዩ ማዕከላት ሰዎች ዜጎች ከቦታ ቦታ ሄደው ሰፈር ነው ቀይ ነው መንደር ነው እኛ ሰፈር እናንተ ሰፈር የሚባል ነገር በሌለበት ሁኔታ የመኪና ሰሌዳ ከየት መጣ የሚለውን በማይገልጽበት ሁኔታ ከምር ኢትዮጵያዊ በየትኛው ኢትዮጵያ ማዕዘን ኢትዮጵያዊ ሆኖ መንቀሳቀስ የሚችልበት ሁኔታ ወደዛ እየሄድን ነው ብለን እናምናለን። እና ፖለቲካ ቡድኖቹ አሁን 1 ዓመት ነው የቀረው። ከፊት ለፊታችን ያለ ምርጫ አለ። ለዛ ምርጫ ራስን ከማዘጋጀት ውጭ ምርጫ የለም። አሁን ስለ ሽግግር መንግስት የሚያወራ ሰው ካለ እሱን ሰው ወይ ግለሰብ ከሆነ አማኑኤል ማድረስ ይግድ ይላል። በቡድንም ከሆነ ደግሞ የቡድን ሕክምና ወዳለበት ቦታ መውሰድ ነው። ባጭሩ ግን እንደዚህ በዚህ ሰዓት እንደሚያስብ ሰው እንኳን የሌሎችን ሐሳብ ይዞ ፖለቲካ ድርጅት ሆኖ ሊቀጥል ለራሱም ምን እንደሚፈልግ እንኳን ስለማያውቅ የሚበጀውን ሌላ አይነት እንዳልኩት የጤና የምናምን ምርመራ ማድረግ የሚያስፈልገው። ዛሬ ስለ ሽግግር መንግስት የሚያወራ ሰው አለ ብዬ አላምንም። በምርጫ ግን አንሳተፍም የሚሉ ሰዎች ይሰማሉ። በምርጫ ካልተሳተፋችሁ እንደ ፖለቲካ ድርጅት ቡድን መቀጠሉ ምንድን ነው የሚጠቅመው? የሰብአዊ መብት ድርጅት ሆናችሁ ሰብአዊ መብት ሰዎች ተገደሉ ምናምን እንደዚህ ያን ነገር ማድረግ ነው የሚጠቅመው። ድሮ በነበረው ህግ አውቃለሁ። በወያኔ ጊዜ በወጣው ህግ አንድ ፖለቲካ ፓርቲ 2 ተከታታይ ምርጫ ካልተሳተፈ ይሰረዛል የሚል ነገር አለ። አዋጁ ሲሻሻል ያ ነገር እንዳለ
ከቀጠለ የኦሮሞ ነጻነት ግንባር ኦፌኮ አሁን በአሁኑ ምርጫ ካልተሳተፉ ይሰረዛሉ ማለት ነው። አዋጁ ላይ እርግጠኛ አይደለም። አስቀድሜ አዋጁን የተሻሻለ አዋጅ ስላላየሁት ማለት ነው። ጥያቄያቸውን ሁላችንም ተቀብለን እኮ እንድናስተጋባ የፖለቲካ ሜዳው ምህዳሩ መስፋት አለበት የሚለውን እሱም መሰረት አድርገው እንትን ማለቱ ይጠቅማል። ከዛ ውጭ ያለው ነገር ለማናችንም የሚበጅ ነው ብዬ አላምንም። በነገራችን ላይ ጠቅላይ ሚኒስትር አብይ ትላንት በኢትዮጵያ ቴሌቪዥን በወጣ ማስታወቂያ ተከታታይ ቃለ ምልልስ ወደ 4 ክፍል የሚል ነው እንግዲህ ሰማ ነው። ከማስታወቂያው አንዳንድ ነገሮች ስናይ በጣም ዝርዝር ጉዳዮች ያሉበት እንደሆነ ይታመናል። ምናልባት ባለፉት 4 ዓመታት 7 ዓመታት በተጓዝንባቸው የሚንከባለሉ በርካታ ጥያቄዎች አሉ። እነዛ ጥያቄዎችን በተመለከተ ዛሬም ያለንበት ሁኔታ ነገም የምንሄድበትን በተመለከተ ዝርዝር ጉዳዮች እንደሚሆኑ ይታመናል። እንደው ቢያንስ ከማስታወቂያ ውስጥ ከሰማነው ሆ ብለው መጡ። ሲመጡ ምን እንዳጠብቀው ነበር። ያ ደግሞ ስላልተሳካላቸው በሌላ መንገድ የሄዱ ሰዎች ወይ ቡድኖች ምናምን አሉ። እሱ በነገራችን ላይ በደንብ የምናውቃቸው ታሪኮች ስለሆኑ ብዙ ለሌላው ለምናምን ሊገርመው ይችላል። ስልጣን ጠብቀው ይመጡ፣ ሲያዩት መንገዱ የተዘጋጋባቸው ትንሽ ጊዜ ሳይወስዱ በቅጽበት ወደ ተቃውሞ ተሸጋገሩ። እንዴት የሰው ልጅ ከግል ፍላጎቱ ያውን ደግሞ ባረጋ ሀገር ብቻ ሳይሆን ዘረኞች እያንገዳገሉት ያለን መንግስት በምንትን በሚልበት ሰዓት በየትኛውም መንገድ ደግፎ ቆሞ ሀገሩን ማጽናት ኢትዮጵያን ማስቀጠል በሚቻልበት ሰዓት ከግል እንትን ተነስተው ያን ነገር እንትን ያሉ ሰዎች አሉ፣ ይታወቃል። እርሳቸው ደግሞ ብዙ መንገድ ላይ አልፈዋል። ከዚህ ቀደም ያው ከዲያቆን ዳንኤል ክብረት ጋር ባደረግነው ቃለ ምልልስ ይሄን ነው አንስተውታል። ምናልባት እንግዲህ ባለቤቱ ከብዙዎቹ ጋር የተነጋገሩት፣ አንዳንዶቹ ደግሞ ለምን አላነጋገረንም ብለው ያኮረፉ፣ ይህንንም በአደባባይ ገለጹ ምናምን ሁሉ ስላሉ ምናልባት ቃለ ምልልሱ በጣም ሳቢ ብዙ ነገሮች የሚኖሩበት ምናልባትም ያልሰማናቸው ብዙ ጉዳዮችም ይነሳሉ ተብሎ ይጠበቃል። እንግዲህ ኢትዮጵያ ቴሌቪዥን እንዳስተዋወቀው ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ጀምሮ ይተላለፋል ተብሏል። እንግዲህ እንጠብቃለን። ክቡራን ተመልካቾቻችን የዛሬ ረቡዕ ግንቦት 27 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ግንቦት 27 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።